በዓለም ዙሪያ ላላችሁ የአዳም ልጆች በሙሉ እግዚአብሔር አስቀድሞ በጠራው ከዕብራዊ ወገን ያልሆንን በያዕቆብም በኩል እስራኤላዊ ያልሆንን ከእስራኤልም ነገድ የይሁዳ ነገድ ያልሆንን በጣም ርቀን የነበርን ከእግዚአብሔር ያለ ክርስቶስ የነበርን በጸጋው ወንጌል በእግዚአብሔር ጸጋ ጥሪ ተቀበላችሁ የእግዚአብሔር ቤተሰቦች ለሆናችሁ በሙሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ከጌታ መንፈስ ቅዱስ አንድ አምላክ ጸጋና ሰላም ባላችሁበት ከናንተ ጋር ይሁን። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። ይህ በየሳምንቱ እየተዘጋጀ የሚቀርበው የመጨረሻው ዘመን የክርስቶስ ኢየሱስ ወንጌል ማህበርተኞች ነው። ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው። ወንጌልም መገለጥ ነው። ክርስትናም በተገለጠው እውነት በመንፈስ ቅዱስና በጸጋ ለተሰጠን ዘመንና ጊዜ ራሳችንንና ሌሎችንም ሕይወታችንን በመጠበቅ ለተሰጠን ለዚህ የወንጌል ጥሪና አደራ በማገልገል እግዚአብሔርን የምናመሰግንበት አገልግሎት ነው። ክብር ሁሉ ለእግዚአብሔር ይሁን። ሁላችሁንም በጌታ ሰላም እላችኋለሁ። እግዚአብሔርን በክብር በክርስቶስ ኢየሱስም እጅግ አድርጌ አመሰግናለሁ። በተከታታይ ሳምንቶች ሁላችሁም እንደተከታተላችሁት የመጀመሪያው እውነትን ሆኜ ወደ ዓለም መጥቻለሁ በሚል ከዛም በኋላ ሕይወትና ቀጥተኛው መንገድ እኔ ነኝ በሚል
ብዙዎች ከ115 ከ120 ሰው በላይ ገብታችሁ ተገልግላችሁ ሌሎችንም በማገልገል እግዚአብሔር ያደረጋችሁትን ይረሳ ዘንድ ሰው አይደለም። እግዚአብሔር ይባርካችሁ። መክሊታችሁን የምትነግዱበት የተሰጣችሁን ጸጋ በተገለጠላችሁ እውነት ለራሳችሁም አልፋችሁ ለሌሎች ሕይወት በክርስቶስ ኢየሱስ ወንጌል ማናፈር ምስክርነታችንና በጌታና በጸጋው ኃይል ምን በረታበት ዘመን ውስጥ ስላለን ጌታን ስለናንተ እጅግ አርጌ ያመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። እነሆ ጸጋው በእምነት አድኖናል። ይህም የእግዚአብሔር ስጦታ ነው እንጂ ከሰው አይደለም፣ ማንም እንዳይመካ። ይሄ ጸጋ የእግዚአብሔር ሉዓላዊ ማንነቱና ሙሉ ብዙ ነገሮች ያሉበት የእግዚአብሔር ሉዓላዊ የመገለጫው ዋናው ትልቁ መለኮታዊ ብርሃን ነው። ጸጋው የእግዚአብሔር ጸጋ መለኮታዊና ለሰዎች ልጆች በማንኛውም መንገድ በምናልፍበት የሚያቆመን የሚያበረታን የምናመልክበት የምናገለግልበት በክርስቶስ ኢየሱስ በዚህ ዓለም ላይ በሚመጣው ማንኛውም ጸንተን የምንቆየው በእግዚአብሔር ጸጋ ነው። ክብር ሁሉ ለእግዚአብሔር ይሁን። በድጋሚ የጌታ ሰላም ከሁላችሁ ጋር ይሁን። እንደ ኢየሱስ ያለ አዳኝ የለም የወለደ የሕይወት እንጀራ ሆነን አይጠማን ከእንግዲህ ምስጋና ይድረሰውና ክብር እግዚአብሔር እንጂ በጸጋው ብቻ በእምነት ብቻ በኢየሱስ ድነናል። ወደ አብ መግባት ሆኖልናል። በጸጋው ብቻ በኢየሱስ ብቻ በእምነት ጸድቀናል። ወደ አብ መግባት ሆኖልናል። መረቀልን በአዲስና ሕያው ቅዱሳን ተብለናል። አሮጌው ሰውነት ተወግዶ አዲሱን ለብሰናል። የመርገም ዕዳችን ከእኛ ዘንድ ተሽሯል በደሙ። በመስቀሉ ሥራ ሁሉም ፈጸመው። ክብር ይሁን ለስሙ። በጸጋው ብቻ በእምነት ብቻ በኢየሱስ ድነናል። ወደ አብ መግባት ሆኖልናል። በቃሉ ብቻ ለክብሩ ብቻ በኢየሱስ ድነናል። ወደ አብ መግባት ሆኖልናል። ሃሌሉያ! ክብር ሁሉ ለእግዚአብሔር ለአባታችን በጌታ በኢየሱስ ክርስቶስ ስም ይሁን። ታላቅና ኃያል አምላክ እግዚአብሔር አባቶቻችንን በምርጫ የመረጣቸው ሕግም ነቢያትም የመቅደስም ሥራ የተሰጣቸው ለአይሁዶች ለእስራኤሎች ለአብርሃም ለዕብራዊው እንደሆነ ሁሉ በስጦታው ደግሞ አምላካችን አሕዛብን የበረሃ ወይራ የነበርን ከግንዱ ከዋናው ከቤቱ የተለየን በነሱ ድካም በነሱ አለመታዘዝ በክርስቶስ ኢየሱስ ወደ ዓለም በመጣው በእግዚአብሔር ስጦታ በመቀበል እኛም ልጆች እንድንባል ያበቃን ጌታ ክብርና ምስጋና ለስሙ ይሁን። መጽሐፍ እንደሚል እግዚአብሔር በምርጫውም በስጦታውም አይጸጸትም። በምርጫው አባቶች ተመርጠዋል። በስጦታ ደግሞ እግዚአብሔር ዓለምን እንዲሁ ስለወደደ
አንድ ልጁን አሳልፎ ሰጥቷል። ስለዚህ መጽሐፉ ምን ይላል? እግዚአብሔር በምርጫውም በስጦታውም አይጸጸትም። ክብር ለእግዚአብሔር ይሁን። ይህንን ደግሞ ያደረገልን ጌታ እግዚአብሔር መንፈስ ቅዱስ የሚገልጥ መለኮታዊ መገለጥ ነው። ቅዱሳኖች በድጋሜ የጌታ ጸጋ ከእናንተ ጋር ይሁን። 2 ሳምንት በተከታታይ አገልግያችኋለሁ። ዛሬ በጣም ድንቅ የሆነ ከአንድ ታላቅ ቤተክርስቲያን መጋቢ በእርሱ የተላለፈውን የጸጋውን ጉልበትና የጸጋውን መለኮታዊ አሰራርና ጸጋው ምን እንደሆነ በደንብ አበጥረን ማወቅ አለብን። በማንኛውም በሁሉም ነገር በምድር ላይ ከክርስቶስ ኢየሱስ ትንሣኤ በኋላ በመጣው መንፈስ የእግዚአብሔር ጸጋ መለኮታዊ ጸጋ ነው። ያንን በተመለከተ ረጋ ብለን እኛም ተጠቅመን ሌሎችን እንድንጠቅም ይህንን እጋብዛችኋለሁ። ቅዱስና ሕያው ዘላለማዊ ጻድቅ የሆንክ እግዚአብሔር አባታችን ሆይ በክብር በክርስቶስ ኢየሱስ ስም እናመሰግናለን። ይህን ቀን፣ ይህን ዕድሜ፣ ይህን ሰዓት ስለሰጠን በዚህ በምንጣር በመጨረሻው ዘመን የጸጋ ጉልበት እግዚአብሔር የሚያቆመን የሚያወጣን የሚያስገባን እንድናመልክ እንድናገለግል በሁሉ ነገር ላይ ያቆመን ጸጋ ነውና ይህንን የጸጋ ምስጢር ዛሬ ለልጆች ለብላቴናዎች በቅዱስ መንፈስ አስተምረን። እግዚአብሔር በዚህ ጸጋ ውስጥ የሌሉ ወደዚህ ጸጋ፣ ይህ ጸጋ የእግዚአብሔር ችሎታ፣ ጸጋው ነፃ ስጦታ ሲሆን ነፃ ስጦታው ሰጪውን የሚያመለክት በመሆኑ ይህንን ጸጋ በማወቅ ካንተ የራቁ የደከሙ ምናልባትም ደግሞ በተለያየ መንገድ እግዚአብሔር አባቶች በዚህ ዓለም ጫናና በተለያየ መንገድ ካንተ ችላ ያሉ የሰነፉ የራቁ ካሉ በቅዱስ በዚህ ጸጋ እግዚአብሔር ሆይ አንተ ትመልሳቸው ታስተምራቸው ዘንድ እንድታስተምረን ራሳችንን ጊዜያችንን ጌታ ሆይ ለቅዱስ መንፈስ አሳልፈን እንሰጣለን። በጌታ በናዝሬቱ በኢየሱስ ክርስቶስ ስም ጸለይን፣ አሜን። የያዝን ሰዎች የሉቃስ ወንጌል ምዕራፍ 1 ላይ ያለውን ቃል እናወጣለን። ከቁጥር 26 ጀምሮ ላንብበው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ
ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ አላት። በእግዚአብሔር ፊት ምን አግኝተሻል? በእግዚአብሔር ፊት ምን አግኝተሻል? ሮሜ ምዕራፍ 16 ላይ ያለውንም ቃል እናንብብ። ሮሜ ምዕራፍ 16 ቁጥር 24 ላይ እንደዚህ ይላል። ከኔ በኋላ በሉት፣ የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን። ጳውሎስ ነው የሚናገረው። የጌታችን የኢየሱስ ክርስቶስ ምን ጸጋ። ዛሬ የምንነጋገረው ስለ መለኮታዊ ጸጋ ነው። ጸጋ ማለት ሁላችንም እንደምናውቀው በተለምዶ ቸርነት፣ ምሕረት፣ በጎነት ያለ ብድራት ወይም ያለ ዋጋ የሚደረግ ስጦታ እንደሆነ እናውቃለን። በተለይ ጸጋ ስንል ለሰው የእግዚአብሔር አስተያየት የሚል ትርጓሜ እንዳለው ሁላችንም እናውቃለን። ከፍ ባለው ትርጉሙ ደግሞ ደስታ፣ ሐሴት፣ እርካታ፣ ጥፍጥና፣ ፍቅር የምንቀበልበት መለኮታዊ አሰራር ነው ጸጋ ማለት። ጸጋ በምንልበት ጊዜ በአብዛኛው በመልካምነት ፈቃድ፣ በደግነት መውደድ፣ አንዳንድ ጊዜ ደግሞ ሞገስ እንደሆነ መጽሐፍ ቅዱሳችን ላይ እንመለከታለን። በተለይ በአዲስ ኪዳን ላይ ወደ 139 ጊዜ ጸጋ 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 የሚል ነገር ተጽፎ እናገኛለን። ጳውሎስ በተለይ በመልእክቱ ላይ መልእክቱን ሲዘጋ ወይም ሲጀምርና ደግሞ ሲዘጋ እንዲህ ብሎ ነው የሚናገረው፣ የጌታችን የኢየሱስ ክርስቶስ ምን በጌታ በኢየሱስ ስም ይሄ ጸጋ በእኛ ላይ ይሁን። ጸጋው በጣም አስፈላጊ ነገር ነው። ጸጋ ስንል በአጠቃላይ መለኮታዊ ተጽዕኖ ማለት ነው። መለኮታዊ ተጽዕኖ ማለት ነው። ሰውን ወደ ክርስቶስ የሚመልስ ከሚጎዳን አጥፊ ነገር የሚከልለን ወይንም ደግሞ እኔና እናንተ በክርስቶስ ባለ እምነት እንድናድግ የሚያስችለን መለኮታዊ ጸጋ ነው። እኔና እናንተ መለኮታዊውን ዕውቀት ወይንም ሰማያዊውን ዕውቀት በአእምሯችን ልንረዳው አንችልም። መለኮታዊ ዕውቀትን እኔና እናንተ እንድንረዳ የሚያስችለን ይሄ የእግዚአብሔር ጸጋ ነው። ይሄ ጸጋ ክርስቶስን እየመሰልን እንድናድግ ይረዳናል። ጸጋ በሕይወታችን ውስጥ በጣም አስፈላጊ ነገር ነው። መጽሐፍ ቅዱስ ሲናገር መጽሐፍ ቅዱስ የያዛችሁ ሰዎች አንደኛ ጴጥሮስ 1 ከ10 እስከ 12 ያለውን አብረን እናንብብ። ለእናንተ ስለሚሰጠው ጸጋ ትንቢትን የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። ይህንን ነገር መላእክቱም ሊመለከቱት ምን ያደርጋል ይላል? ይመኛሉ ይላል። ለእናንተ ስለሚሰጠው ጸጋ ትንቢትን የተናገሩ ነቢያት ስለዚህ ጉዳይ መረመሩት ነው የሚለው። ነቢይ ይናገራል። ምንም እንኳ በመንፈስ እየተነዳ ቢያወራም፣ ምንም በመንፈስ እየተነዳ ቢናገርም ነቢይ የሚባል ሰው ሁሉን ነገር ያውቃል ማለት አይደለም። ስለሚናገረው ነገር ጭምር እሱ ራሱ አይረዳም። ለኔና ለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት እነማ? እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል፣ ሌሎቹም ነቢያት ይሄንን ጉዳይ ምንድነው እያሉ ይመረምሩ ነበረ ይላል። ለኛ የሚሰጠው ጸጋ የሰው አእምሮ የሚደርስበት አይደለም። የሰው አእምሮ የሚረዳው አይደለም። ለኔና ለእናንተ እግዚአብሔር ያፈሰሰልን ጸጋ ታላቅ ነው። ሃሌሉያ! ምን አደረጉት? መረመሩት። ምክንያቱም ይሄ ጸጋ በክርስቶስ ኢየሱስ የሚገለጥ ጸጋ ነው። አምላክ ሰው እንዴት ይሆናል? ለነሱ አይገባቸው፣ ለኛም አይገባንም፣ ለማንም አይገባንም። ግን የማይሆነውን እንዲሆን አድርጎ አምላክ ሰው ሆኖ ለኛ ጸጋ ደረሰልን። ሃሌሉያ! ለዚህ ነው ነቢያት ምን አደረጉት ይላል? መረመሩት። ኢየሱስ ክርስቶስ ሰው ሆነ፣ ሞተ፣ ተነሳ። ከዚያ በኋላ ደግሞ እኔና እናንተ እንድንድን ሆነ። መጽሐፉ ሲናገር ለእናንተ ስለሚሰጠው ጸጋ ትንቢትን የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት ይላል። ይህንን ጉዳይ ደግሞ መላእክቱ ጭምር ሊያዩ ይመኙ ነበር። ነቢያት የመረመሩት
መላእክት ደግሞ ሊያዩት የሚፈልጉት ጉዳይ ወደኔና ወደ እናንተ የደረሰ የመዳናችን ጉዳይ እኛን ያዳነ የእግዚአብሔር ጸጋ የተመሰገነ ይሁን። መጽሐፉ ሲናገር ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ሆኗል? 1 2 3 ምን ሆኗል? ተገልጧል። ይሄ የተገለጠ ጸጋ ደግሞ ኃጢአተኝነትን ዓለማዊ ምኞትን ክደን የተባረከውን ተስፋችንን እንድንወርስ እግዚአብሔርን እየመሰልን መገለጡን እየጠበቅን እንድንኖር የሚያስችል አቅም ያለው ጸጋ ነው። በእግዚአብሔር ልጅ በኢየሱስ ስም ይሄ ጸጋ ይውደቅብን። ጸጋው ሚስጥር ነው። ሚስጥር ስለሆነም ነው ሰዎቹ ይመረምሩት ነበረ የሚለው። እኔና እናንተ በሕግ አልጸደቅንም ወይም በስራ አልጸደቅንም። ቸርነት ለማይገባን ገና ኃጢአተኞች ሳለን እግዚአብሔር በጸጋው እንድንድን ድነታችንን ፈጽሞታል። ለዚህ ነው መጽሐፍ ቅዱስ ላይ በኤፌሶን 2:8 ላይ በጸጋ ምን ሆናችኋል ይላል? ድናችኋል ይላል። ድናችኋል። ስለ ዳንበት ጸጋ ክብር እናምጣ ለጌታ። ሃሌሉያ። ሐዋርያው ጳውሎስ ሲናገር ምን ይላል? በክርስቶስ ኢየሱስ ስላመናችሁ በተሰጣችሁ በእግዚአብሔር ጸጋ ምክንያት ሁል ጊዜ ስለ እናንተ አምላክን አመሰግናለሁ ብሏል። ምክንያቱም ይሄ ጸጋ ያዳነ ጸጋ ብቻ አይደለም፣ የሚያኖር ጸጋ ነው። የምንንቀሳቀስበት ጸጋ ነው። ሕይወት የሰጠን ጸጋ ነው። መላእክት እንኳን ሊያዩት ሊረዱት የሚፈልጉት ጸጋ ነው። የኛ ልጅነት ጉዳይ፣ የኛ መዳን ጉዳይ ድንቅ ነው። እግዚአብሔር በጸጋው እኔንና እናንተን አድኖናል። ሃሌሉያ። ለዚህ ነው ሐዋርያው ጳውሎስ ጸጋው ከማን ጋር ይሁን? ከእናንተ ጋር ይሁን ይላል። አምላካችን የጸጋ አምላክ ነው። ምን አልኩኝ? አምላካችን የምን አምላክ ነው? የጸጋ አምላክ ነው። መጽሐፍ ቅዱስ በአንደኛ ጴጥሮስ 5:10 ላይ እንደዚህ ይላል፣ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ። የምን ሁሉ አምላክ? የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ይላል። ይሄ ጸጋ ከእግዚአብሔር የሚሰጥ ጸጋ ነው። ያንተ አምላክ፣ ያንቺ አምላክ፣ የኔ አምላክ የጸጋ አምላክ ነው። ሃሌሉያ። አምላካችን የምን አምላክ ነው? ነገር ሁሉ የሚመነጨው ከማንም አይደለም። መነሳት ቢሆን፣ መቆም ቢሆን፣ መባረክ ቢሆን፣ ካለህበት መውጣት ቢሆን ከማንም አይመነጭም። የጸጋ አምላክ እግዚአብሔር ይሄንን ላንተ ያደርጋል። መጽሐፉ ሲናገር በጎ ስጦታ ሁሉ ፍጹምም በረከት ከላይ ከብርሃናት አባት ምን ይሆናሉ? ይወርዳሉ ተብሎ እንደተጻፈ እሱ የጸጋ አምላክ ነው። ሃሌሉያ። አምላካችን የምን አምላክ ነው? የጸጋ አምላክ ነው። ለተቸገርክበት ነገር፣ ለጎደለብህ ነገር፣ ላጣኸው ነገር አይኖችን በማንም ላይ አታድርግ። አባትህ እግዚአብሔር የጸጋ አምላክ ነው። ሃሌሉያ። ማንም ባንተ ላይ እጁንም እግሩንም ሳይጭን፣ ማንም ምንም ነገር ሳይናገር ወደ አባትህ ወደ እግዚአብሔር ስትጠጋ እሱ የጸጋ አምላክ ነው። የምህረት አምላክ ነው። ባንተ ላይ በጎ አስተያየት አለው። ላንተ ያለው ነገር በጎ ነው፣ መልካም ነው። ለዚህ ነው አምላካችን የምን አምላክ ነው ይላል? 1 2 3 የምን አምላክ ነው? የጸጋ አምላክ ነው። በጣም የሚገርመኝ ነገር እግዚአብሔር አምላካችን የጸጋ አምላክ ብቻ አይደለም፣ ዙፋኑ ሃሌሉያ፣ ዙፋኑም የምን ዙፋን ነው? የጸጋ ዙፋን ነው። ጳውሎስ ሲናገር እንደዚህ ይላል በዕብራውያን መጽሐፍ ላይ ዕብራውያን 4:16 ላይ እንግዲህ ምህረት እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ምኑ ዙፋን? ወደ ጸጋው ዙፋን በእምነት ምን እንሆን? ሃሌሉያ። እስቲ የጸጋው ዙፋን በሉ። የእግዚአብሔር ዙፋን የምን ዙፋን ነው? የተሰበሰብነው አሁን ያለነው በእግዚአብሔር መንበር፣ በእግዚአብሔር ሕልውና፣ በእግዚአብሔር ማንነት ፊት ነው ያለነው። ያ ዙፋን ደግሞ ወጣሽ ዙፋን አይደለም። ያ ዙፋን ደግሞ አንተን ሰባሪ ዙፋን አይደለም። ያ ዙፋን የጸጋ ዙፋን ነው። አንተን የሚያነሳ ዙፋን ነው። ሃሌሉያ። ዙፋኑ የምን ዙፋን ነው ይላል? የጸጋ ዙፋን። አትፍራ፣
አትፍሪ። ወድቀ ሊሆን ይችላል፣ ግራ ገብቶ ሊሆን ይችላል። የመጣው ወደ ጸጋው ዙፋን ነው። ሃሌሉያ! ላንተ ወደሚያስብ አባት ዙፋን መጣሃል። ወደ ምህረት ዙፋን መጣሃል። ወደ ፍቅር ዙፋን መጣሃል። መላእክትና ነቢያት መርምረው ወዳላገኙ የእግዚአብሔር የማዳን ኃይል ወደ ተገለጠበት ዙፋን መጣሃል። ዙፋኑ የምንድነው? ዙፋኑ የምንድነው? የጸጋ ዙፋን። የጸጋ ዙፋን አንተ የምትነሳበት፣ አንተ የምትከብርበት፣ አንተ የምትጽናናበት፣ የሰለሉ ነገሮች የሚጸኑበት፣ የተሽመደመደው ነገር ሕያው የሚሆንበት ዙፋን ነው የእግዚአብሔር ዙፋን። ሃሌሉያ! የሚሰማውን አትስማ፣ የሚደመጠውን አታድምጠው፣ የሚታየው ግራ ያጋባ። የአባት ዙፋን የጸጋ ዙፋን ነው። መጽሐፉ ሲናገር እንደዚህ ነው የሚለው እኮ ከኔ በኋላ በሉት እስቲ። እንግዲህ ምህረትን እንድንቀበል በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ። ሃሌሉያ! ምንን እንድንቀበል? ምህረትን። ምህረት ማለት ሁለት ትርጉም አለው። አንደኛው የአስፈላጊ ጊዜ እርዳታ ማለት ነው። ሌላኛው ኃጢአትን ይቅር ማለት ነው። እግዚአብሔር በየትኛውም ሁኔታ በየትኛውም ሲቹዌሽን ውስጥ ስታልፍ የሚያስፈልግህ እርዳታ አለ። ለትምህርት ይሆናል፣ ለጥናት ይሆናል፣ ለኑሮ ይሆናል፣ ለተቸገርክበት ሊሆን ይችላል፣ ለተቆለፈ ነገር ሊሆን ይችላል። ዋቴቨር ለየትኛውም ነገር ግን የሚረዳ ጸጋ አለ። ሃሌሉያ! አንድ ሁለት ሶስት ጸጋው አለኝ በሉ እስቲ። ሃሌሉያ! ምኑ አለን? ጸጋው አለን። ዙፋኑ የምንድን ነው? የጸጋ ነው። የኛ አባት ዙፋን የጸጋ ዙፋን። ለዚህ ነው ሐዋርያው ጳውሎስ የጌታችን የኢየሱስ ክርስቶስ ምን ጸጋ ከእናንተ ጋር ይሁን አለ። የእግዚአብሔር ጸጋ ካንተ ጋር ይሁን። በእውነት እላለሁ በጌታ የመንፈስ የእግዚአብሔር ጸጋ ካንቺ ጋር ይሁን። ከቤት ጋር ይሁን፣ ከትዳር ጋር ይሁን፣ ከተቸገርክበት ነገር ጋር ይሁን። የእግዚአብሔር ጸጋ የሚሰራው ነገር አለ። የምናውቀውን አይደለም የሚሰራው፣ ቢዮን ከኛ ካፓሲቲ በላይ የሆነውን ነገር የእግዚአብሔር ጸጋ ይሰራል። ሃሌሉያ! ድንግል አትጸንስም ያለ ወንድ ያው የሚሆን ነገር አይደለም። ግን እግዚአብሔር ምን ሞላባት? አንድ ሁለት ሶስት ምን ሞላባት? ጸጋ ሞላባት። የማይሆነው ነገር እንዲሆን የሚያስችል የሰራዊት ጌታ የእግዚአብሔር ጸጋ በአንተ ላይ ይምጣ። አዎ
ሲመጣ ጸጋ ሲመጣ መልአኩም ገባና ጸጋ የሞላብሽ አላት። ሃሌሉያ! በሴቶችና በወንዶች ልጆች ላይ የእግዚአብሔር ጸጋ ይሙላ። ምኑ ያስፈልገናል? 1 2 3 ምኑ ያስፈልገናል? ጸጋው ያስፈልገናል። በዚህ ቤት ላለን ለሁላችንም፣ ለተማረ ላልተማረ፣ ላወቀ ላላወቀ፣ ለትልቁ ለትንሹ፣ በእግዚአብሔር ቤት ለቆየ ላልቆየ፣ ዛሬ ለመጣ በጣም ረጅም ዘመን ላስቆጠረ ለሁላችንም አገለግላለሁ ለሚል ለማያገለግል ዛሬ የማውጀው አዋጅ የምጸልየው ጸሎት አንድ ነው። የአምላኬ የእግዚአብሔር ጸጋ በእኛ ላይ ይሁን። ሃሌሉያ! ይሄ ጸጋ ለምን ይሰጣል? 2 3 ነገሮችን እናገርና ከዛ በኋላ ለማቆም እሞክራለሁ። ጸጋው ለምን ይሰጣል? አንደኛው የእግዚአብሔር ጸጋ ለኔና ለእናንተ የሚሰጠን እንድናድግ ነው። ህይወታችን እንዲያድግ ጸጋው ይሰጣል። ለመንፈሳዊ ህይወታችን እድገት ጸጋው አስፈላጊ ነው። መጽሐፍ ቅዱሳችንን ስንመለከት በሉቃስ ወንጌል ምዕራፍ 2 ቁጥር 40 ላይ እንደዚህ የሚል ቃል ተጽፎ እናገኛለን። ሕፃኑም አደገ፣ ጥበብም ሞልቶበት በመንፈስ ጠነከረ፣ የእግዚአብሔርም ጸጋ በእርሱ ላይ ነበረ ይላል። ሃሌሉያ! ሕፃኑ የተባለው ማን ነው? ኢየሱስ ነው። ሕፃኑ ምን ሆነ? አደገ። 1 ጥበብ ሞልቶበት፣ 2 በመንፈስ እየጠነከረ የእግዚአብሔር ጸጋ በእርሱ ላይ ስለነበረ ያድግ ነበረ። ዛሬም ለኔና ለእናንተ ማለት ነው። ለኔና ለእናንተ አንድ ነገር እንድናስብ ያስፈልጋል። ጸጋ ዝም ብሎ የመጣ ነገር አይደለም። ጸጋ በክርስቶስ ነው የመጣው። ጸጋ የተሰጠው ለዓለም፣ ጸጋ የተሰጠው ለኔና ለእናንተ፣ ጸጋ በክርስቶስ የመጣ ነገር ነው። ጸጋ በክርስቶስ ከመምጣቱ በፊት ግን በራሱ በኢየሱስ ላይ ምን ነበረበት? ጸጋ ነበረበት። በራሱ በኢየሱስ ላይ ጸጋ ነበረበት። ይሄ ጸጋ ደግሞ ኢየሱስ በጥበብና በሞገስ እንዲያድግ፣ ኢየሱስ በመንፈስ እንዲጠነክር ያደርገው ነበረ። ዛሬም የሚያሳድግ ጸጋ ይለቀቅ። ጸጋው በአንተ ላይ ሲመጣ፣ ጸጋው በአንቺ ላይ ሲመጣ ለህይወታችን እድገት ፈጣን ይሆናል። እድገታችን የሚፋጠን እንዲሆን ያደርገዋል። ያለ ጸጋ ማደግ አይቻልም። ደርሶ ተመላላሽ ነው ምን ሆነው። እንመጣለን፣ እንሰማለን፣ እንማራለን፣ ልዩ ልዩ ፕሮግራም እንካፈላለን፣ ወጥተን እንሄዳለን። እንጭጭ የሆነ ማንነት ይኖረናል። የሚያድግ ግን ከፍ የሚል ግን የሚወጣ ማንነት እንዲበዛልን እስከ ዛሬ የሰማነው ፍሬ እንዲያፈራ ካስፈለገ ዛሬ አውጃለሁ፣ የእግዚአብሔር ጸጋ በእኛ ላይ ይሁን። በመንፈስ መጠንከር ይኖራል። ጥልቅ የሆነውን የእግዚአብሔርን ነገር መረዳት እንድንችል፣ እኔና እናንተ መንፈሳዊውን ዓለም እንድንለማመድ፣ እሱ ብቻ አይደለም ኃጢአትን ማሸነፍ እንድንችል፣ ኃጢአትን የሚያሸንፍ አቅም እንዲኖረንና እኔና እናንተ እንድናድግ እርሱን እየመሰልን የሚያስችለን ሌላ ነገር አይደለም። ምኑ ነው? 1 2 3 ምኑ ነው? አጠገባቸው ያለውን ሰው ጸጋ ከአንተ ጋር ይሁን በሉ። ሃሌሉያ! ምኑ ነው የሚያሳድገን? ጸጋው ነው። ፍሬያማ የሚያደርገን ጸጋው ነው። ሐዋርያው ጳውሎስ ለቆላስይስ ሰዎች በምዕራፍ 1 ቁጥር 6 ላይ ሲናገር ይህም በዓለም ሁሉ ደግሞ እንዳለ ወደ እናንተ ደርሷል። የእግዚአብሔር ጸጋ በእውነት ከሰማችሁበትና ካወቃችሁበት ቀን ጀምሮ በእናንተ ደግሞ እንዳለ እንዲሁ በዓለም ፍሬ ያፈራል። እሱ ብቻ አይደለም ያድግማል ይላል። ሃሌሉያ! ከሰማችሁበት ቀን ጀምሮ እድገታችሁን የሚያፋጥን ፍሬያማ የሚያደርጋችሁ ሌላ ነገር አይደለም። ኢዮብ ሲናገር ለተቆረጠ የዛፍ ግንድ እንኳ ተስፋ ያለው ስሩ በአፈር ውስጥ ቢሆን ከውሃ ሽታ የተነሳ ያቆጠቁጣል ይላል። ዛሬ እኔና እናንተ ደግሞ የተበላሸ ነገራችን ከጸጋው የተነሳ እንደገና ፍሬያማ ይሆን። ምኑ ያስፈልገናል? 1 2 3 ምኑ ያስፈልገናል? ጸጋው ያስፈልገናል። መንፈሳዊ እድገት እንዲኖረን ጥልቅ የሆነውን የወንጌልን እውነት መካፈል እንድንችል፣ እንደ ቆይታችን እንደ እድሜያችን እኔና እናንተ የወንጌልን እውነት የምንካፈል፣ ለሌሎች የምናስተምር፣ ለሌሎች እኔና እናንተ ህይወትን የምንሰራ መሆን እንድንችል የሚያስችለን ሌላ ነገር አይደለም። ምኑ ነው? ጸጋው። ጸጋው በኢየሱስ ላይ ነበረበት። ስለዚህ ያድግ ነበረ። የሚያሳድግህ ጸጋ ይምጣ። እያነበብክ
እያነበብሽ እየጸለይሽ የእግዚአብሔርን ነገር እየተማርክ መንፈሳዊ ህይወት ከፍ አልል ያለ ዛሬ በእግዚአብሔር ጸጋ ቀንበር ይሰበር። አላወጣ ያለ ፈቅ አላደርግ ያለ መንፈሳዊ ነገርን ሁሉ ጊዜ ተመጋቢ እንድንሆን መጋቢ መሆን ያላስቻለን ነገር ዛሬ በኢየሱስ ስም ይሰበር። ምኑ ያስፈልገናል? ጸጋው። ለእድገታችን ጸጋው አስፈላጊ ነው። ጸጋው ሲመጣ ከኃጢአት የተለየ ማንነት፣ ጽድቅን የሚገልጥ ማንነት በአንተ ህይወት ውስጥ፣ በእኔ ህይወት ውስጥ፣ በአንቺ ህይወት ውስጥ እየበዛ ይመጣል። ጸጋው ያስፈልገናል። ሐዋርያው ጳውሎስ በጣም የሚገርመኝ ነገር ሐዋርያው ጳውሎስ የኤፌሶንን ሽማግሌዎች ሰበሰበና በጣም ብዙ ነገር ከመከራቸው፣ ከነገራቸው፣ ካስተማራቸው በኋላ እናንተን አላቸው እናንተን የኤፌሶንን ሽማግሌዎችና ምእመናንን ለጸጋው ቃል አደራ ምን አድርጋችኋለሁ? ሰጥቻችኋለሁ። የጸጋው ቃል ምን ያደርጋችኋል? ይጠብቃችኋል፣ ይንከባከባችኋል፣ ካላችሁበት ሁኔታ እንድትወጡ ያደርጋችኋል፣ የተቀበላችሁትን እውነት ጠብቃችሁ እንድትሄዱ ያስችላችኋል። ለዚህ ቃል ሰጥቻችኋለሁ አለ። ዛሬም ይሄንን ምእመናን እኔ ለእግዚአብሔር የጸጋ ቃል አሳልፌ ሰጠሁኝ። ሃሌሉያ። ጸጋው ምን ያደርጋል? ያሳድጋል። ጸጋው ምን ያደርጋል? አንደኛው ነገር። ሁለተኛው ነገር ጸጋው እንድናገለግል ያግዘናል። ምን እንድናደርግ? እንድናገለግል። የእግዚአብሔር ጸጋ ለአገልግሎት ይሰጣል። መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። አሁንም ሉቃስ ወንጌል 4:22 ላይ ስለ ኢየሱስ ክርስቶስ የሚነገር ቃል አለ። እንደዚህ ይላል፣ ሁሉም ይመሰክሩለት ነበረ። ሉቃስ 4:22 ሁሉም ይመሰክሩለት ነበረ፣ ከአፉ ከሚወጣው ከጸጋው ቃል የተነሳ እየተደነቁ ይህ የዮሴፍ ልጅ አይደለምን ይሉ ነበረ። ከአፉ ከሚወጣው ከምኑ ቃል እናገሩ ዘንድ አበረታታችኋለሁ። ከምኑ ቃል የተነሳ? ከጸጋው ቃል የተነሳ። በኢየሱስ አፍ ላይ የምን ቃል ነበረ? የጸጋ ቃል ነበረ። እንደ ጭንቁር የሚባላ በአፋችን ላይ የተገጠመ ሰውን የሚሰብር የትኛውም ንግግር በኢየሱስ ስም ይነሳ። ኢየሱስ ክርስቶስ ላይ ግን የምን ቃል ነበረበት? የጸጋ ቃል ነበረበት። ሲያስተምር፣ ሲሰብክ፣ አጋንንት ሲያወጣ፣ ሲፈውስ፣ ጌታ ኢየሱስ ክርስቶስ ሲያጽናና የጸጋ ቃል ነበረበት። የጸጋ ቃል ነበረበት። ከዚህ የጸጋ ቃል የተነሳ ሰዎች ይደነቁ ነበር። ማንነቱን ያውቃሉ። የዮሴፍ ልጅ እንደሆነ አውቀውታል፣ ተረድተውታል። የማርያምና የዮሴፍ ልጅ ነው። ይሄ ወንድሞቹ እኛ ጋር ያሉ እህቶቹን የምናውቃቸው የጸራቢው ልጅ አይደለም ብለው እስኪናገሩ በሌላ ወንጌል ውስጥ እንመለከታለን። ቢሆንም ግን ኢየሱስ ክርስቶስ የሚያውቁት ቢሆንም ከመታወቅ ግን የሚያልፍ በሱ ላይ የእግዚአብሔር ጸጋ ተገለጠ። ዛሬም አውጃለሁ በጌታ በኢየሱስ ስም በአገልግሎታችን እኔና እናንተ ስናገለግል የእግዚአብሔር ጸጋ ይገለጥ። ኤፌሶን 4:29 ላይ እንደዚህ የሚል ቃል አለ፣ ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ምን አይውጣ ይላል። ለማነጽ የሚጠቅም የጸጋ ቃል እንጂ ክፉ ነገር አይውጣ። እንደ እግዚአብሔር ቤተሰቦች እኔና እናንተ ሁላችንም ልናስበው የሚገባ ነገር አገልግሎት የሚባለው ነገር፣ ከሰው ጋር መገናኘት የሚባለው ነገር፣ ህብረተሰብ መካከል የምንሰራውና የምናደርገው ነገር ሁሉ በቤተ ክርስቲያን ይሁን ከቤተ ክርስቲያን ውጪ ከምናችን ጋር ይያያዛል? ከንግግራችን ጋር ይያያዛል። ከቃላችን ጋር ይያያዛል። ስንናገር ሌላውን የሚያንጽ የምን ቃል? 1 2 3 የምን ቃል? ከፍ ባለ ድምጽ የምን ቃል? የጸጋ ቃል። እሱ ቃል በኢየሱስ ስም በእኛ ውስጥ ይሁን። ቤትህን፣ ባለቤትህን፣ ቤተሰቦችን፣ ልጆችን፣ ቤተክርስቲያንን፣ አገልጋዮችን የምትደግፍበት፣ የምታወጣበት፣ ካሉበት የምታነሳበት ምን የጸጋ ቃል፣ ነውረኛ ቃል በኢየሱስ ስም ይነሳ።
ብዙዎች በንግግር ብዛት ተሰብረዋል። በንግግር ብዛት አገልግሎታቸውን አጥተዋል፣ ህይወታቸውን አጥተዋል፣ መንገዳቸውን ቀይረዋል። ብዙ ሩጫቸው የተበላሸባቸው ሰዎች አሉ። ምንድነው ስትሉ ከአፋችን የሚወጣው ቃል የሚያንጽ አይደለም፣ የሚገነባ አይደለም፣ የጸጋ አይደለም። እንደሱ አይነቱ ቃል በእግዚአብሔር ልጅ በኢየሱስ ስም የተጠረገ ይሁን። ኢየሱስ ክርስቶስ ግን አገልግሎቱ በምን ነበረ? በጸጋ ነበር። በጸጋ ነበር። የጸጋ ቃል ነበረው። ቆላስይስ 4:6 ላይ ጳውሎስ እንደዚህ ይላል፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ። ከዚህ በኋላ ያለውን ቃል ከኔ በኋላ በሉት፣ ንግግራችሁ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ከኔ በኋላ በሉት፣ ንግግሬ ሁል ጊዜ በጨው እንደተቀመመ በጸጋ ይሁን። ይህንን ጸሎት እግዚአብሔር በኢየሱስ ስም ያጽናው። ንግግራችን በጨው እንደተቀመመ በምን? በጸጋ። በርበሬ ውስጥ፣ ሽሮ ውስጥ፣ ሌላውም ነገር ውስጥ እህቶች ታውቃላችሁ ምን ይገባበታል? ጨው ይገባበታል። ሁሉ ነገር በጨው ይቀመማል። እኔና እናንተ ደግሞ ህይወታችን በምን መቀመም አለበት? በጸጋ። በእግዚአብሔር ልጅ በኢየሱስ ስም ጸጋው ይቀመማል። መዓዛ ክርስቶስን እንዲሸት ኢየሱስን ማብራት እንድትችል ሌላ ነገር አያስፈልግም፣ ጸጋው ያስፈልጋል። ሃሌሉያ! ጸጋው ያስፈልገናል። ለዚህ ነው ሐዋርያው ጳውሎስ ጢሞቴዎስ ልጁን እንግዲህ ልጄ ጢሞቴዎስ አንተ በክርስቶስ ኢየሱስ ባለው ጸጋ ምኑን በርታ። የምታገለግል አንተ ጢሞቴዎስ ምንም ታናሽ ብትሆን፣ ምንም እንኳ ከብዙዎች አንተ ዝቅ ያልክ ማንነት ቢታይብህም፣ ትንሽነት ቢታይህም፣ የተሰጠህ አደራ ትልቅ ስለሆነ ግን እኔ ጳውሎስ እንደዚህ ይልሃለሁ፣ አንተ በክርስቶስ ጸጋ ምኑን በርታ። የሚያበረታ ምን አለ? 1 2 3 የሚያበረታ ምን አለ? ሃሌሉያ! የሚያበረታ ምን አለ? ጸጋ አለ። ስታገለግል አንተ አይደለህም የምታገለግለው፣ አንተ አይደለም። ብዙዎች የሚያስቡት አገልግሎት እነሱ የሚደክሙበት ህይወት እንደሆነ ነው የሚያስቡት። ነው ጳውሎስ እንደሱ አይነግረንም። መጽሐፍ ቅዱስ የያዛችሁ ሰዎች አንድ ጥቅስ ላስነብባችሁ። 1 ቆሮንቶስ 15:10 እንደዚህ ይላል። ከ9 ልጀምረው። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተክርስቲያን ስላሳደዱ ሐዋርያ ተብዬ ልጠራ የማይገባኝ፣ ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ። ለእኔም የተሰጠኝ ጸጋው ከንቱ አልነበረም። ከሁላችሁ ይልቅ ግን ምን ሆንኩ? ደከምኩ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ እንጂ እኔ አይደለሁም። የደከመው እኔ አይደለሁም። ከሁላችሁ ይልቅ ደክም ያለው ኢየሱስ ክርስቶስ ከሞት ከተነሳ በኋላ ለሐዋርያቱ ተገለጠላቸው። ከዛ ለ500 ከዚያ በኋላ ከሁሉ ለማንስ ጭንጋፍ ለመሆን ለእኔ ተገለጠልኝ። እኔ ሐዋርያ ተብዬ ልጠራ አይገባኝም። ቢሆንም በእኔ ላይ በተለቀቀው ጸጋ ግን ከሁላቸው በላይ ደክም ያለው። የደከመው ግን እኔ ሳልሆን ምኑ ነው? ጸጋው ነው። አገልግሎት በምንድን ነው? በጸጋ ነው። አገልግሎት በራስ ችሎታ አይደለም፣ በራስ ጡንቻ አይደለም፣ በራስ ብልጠት አይደለም፣ በራስ ማስተዋል አይደለም፣ በራስ ልምድ አይደለም፣ ወይም ደግሞ ባለን የተለያየ ነገር አይደለም። አገልግሎት በጸጋው ነው። ይሄ ጸጋ በአገልግሎታችን ይገለጥ። ሃሌሉያ! ምኑ ያስፈልገናል? ጸጋው ያስፈልገናል። ጸጋው አገልግሎት መካከል ላይ ጸጋ ሲገለጥብህ ሰዎች ይፈልጉሃል፣ ሰዎች ይናፍቁሃል፣ ሰዎች ወደ አንተ ይሳባሉ። ጸጋ ያለበት አገልግሎት ሲሆን ጳውሎስ ሲናገር በስተን ሰፍተን እንድናገለግል ካስፈለገን ምኑ ያስፈልገናል አለ? ጸጋው ያስፈልገናል። ጸጋው ያስፈልገናል። ያለ ጸጋው መስፋት አይቻልም። ያለ ጸጋው ከፍ ማለት አይቻልም። ለበጎ ስራ ሁሉ በስትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል ተብሎ ነው የተጻፈው።
አገልግሎት በምንድነው? በጸጋ ነው። ሶስተኛው የምናገርበት ሐሳብ ጸጋ የሚሰጠው እግዚአብሔርን እንድናመልክ ነው። አሁን መጽሐፍ ቅዱስ የያዛችሁ ሰዎች የዕብራውያንን መጽሐፍ አብረን እንድናነብ ፈልጋለሁ። ዕብራውያን ምዕራፍ 12 ላይ እንደዚህ የሚል ቃል አለ። ቁጥር 28 ላይ እንደዚህ ይላል። ዕብራውያን 12 ቁጥር 28 ላይ ስለዚህ የማይናወጥ መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ምን እንያዝ? አምላካችን በእውነት የሚያጠፋ ምንድነው? እሳት ነው። በጣም የሚገርም ቃል ነው። ደግሜ ላንብበው። የማይናወጥ መንግስት ስለምንቀበል ነው የሚለው። በማክበር 1 2 በፍርሃት 3 እግዚአብሔርን ደስ እያሰኘን የምናመልክበትን ምን እንያዝ? ጸጋ እንያዝ። እግዚአብሔርን ማምለክ ለኔና ለእናንተ ልምምድ አይደለም። አምልኮ ሁላችንም እንደምናውቀው ለሰራዊት ጌታ ለእግዚአብሔር መገዛት ማለት ነው። ለእግዚአብሔር ደግሞ ለመገዛት ሌላ ነገር አይደለም የሚያስፈልገው፣ አንድ ነገር ያስፈልጋል። ጸጋው ያስፈልጋል። በደንብ አሜን። ምኑ ያስፈልጋል? ጸጋው ያስፈልጋል። እግዚአብሔርን ማምለክ የምንችለው በጸጋው ነው። ያለበለዚያ አገልግሎታችን እግዚአብሔርን የሚያከብር አይሆንም። አምልኳችን በፍርሃት አይሆንም። አምልኳችን እግዚአብሔርን የሚያስደስት አይሆንም። ምን ከሌለበት? ጸጋ ከሌለበት። ልምድ ሆኖ እሁድ ስለሆነ መጽሐፍ ቅዱሳችንን ጠራርገን ወደ ቸርች መምጣት ጥሩ ነገር ነው፣ አይናቅም። ተው አልላችሁም፣ አድርጉት። ይህንን ልማድ ማድረግ ጥሩ ነው። ግን ከዚህ የበረታ ነገር አለ። እግዚአብሔርን ለማምለክ ወደ ቤቱ ስንሄድ እኔና እናንተ የእግዚአብሔርን ፊት ፈልገን ወደሱ ስንመጣ ግን የምናመልክበት ምን ያስፈልጋል? ጸጋ ያስፈልጋል። ይሄ ጸጋ በኢየሱስ ስም ይለቀቅ። ምን ያስፈልገናል? ጸጋው ሲኖር እግዚአብሔርን እናከብረዋለን። በቃልና በተግባራችን ሁሉን ነገር ለክብሩ እያደረግን መኖር እንችላለን። እሱን የምናመልክበት ጸጋ በአክብሮት፣ እሱ ብቻ አይደለም በፍርሃት። በዚህ ዘመን ላይ በጣም ብዙ ሰው ደፋር ነው። እግዚአብሔር ሳይናገረው ተናገረኝ ይላል። እግዚአብሔር ሳይገልጥለት ገለጠልኝ ይላል። እግዚአብሔር ሳያዘው እግዚአብሔር አዘዘኝ ይላል። ፍርሃት የሚባል ነገር ቀርቷል። ጳውሎስ ሲናገር እንደዚህ አለ፣ ጸጋ እንያዝ። አምላካችን የሚያጠፋ ምንድነው? እሳት ነው። የፍቅር አምላክ ቢሆንም እግዚአብሔር ደግሞ የሚባላ እሳትም መሆኑን መርሳት የለብንም። ለዚህ መፍራት አለብን። በመጽሐፍ ቅዱሳችን ላይ ስንመለከት ዳዊት የተማረከውን የእግዚአብሔርን ታቦት ወደ ኢየሩሳሌም ለመመለስ ጦር አስከትቶ ሄደና ከዚያ በኋላ በአዲስ ሰረገላ ላይ ጫነው። ታቦቱን ከጫነው በኋላ መጽሐፍ ቅዱስ እንደሚነግረን ታቦቱን ይጎትቱ የነበሩት እንስሳት ወይም በሬዎች መፋነን ጀመሩ ይላል። በዚህን ጊዜ ኦዛ የሚባለው ሰው የእግዚአብሔርን ታቦት ለመደገፍ እጁን ምን አደረገ? ዘረጋ ይላል። በዚያን ሰዓት እግዚአብሔር ስለ ድፍረቱ፣ ይህችን ቃል እንዳትረሱ፣ ስለ ድፍረቱ ምን አረገው? ቀሰፈው። የጸጋ አምላክ ነው የምናመልከው። ዙፋኑ የጸጋ ነው። ነገር ግን እኔና እናንተ እግዚአብሔርን ልንዳፈረው አያስፈልግም። በፍርሃትና በመንቀጥቀጥ እግዚአብሔርን የምናመልክበት ጸጋ በእኛ ላይ በኢየሱስ ስም ይምጣ። አዎ እሱ ነው ትልቁ ነገር። ያለበለዚያ ከባድ ነው የሚሆነው። በተመሳሳይ የአሮንን ልጆች ስትመለከቷቸው በዘሌዋውያን 10 ላይ ተመሳሳይ ነገር አድርገዋል። የእግዚአብሔር ክብር ካህኑ እናውን ይዞ በሚወሰውስበት ጊዜ ሲመጣ አዩና እግዚአብሔር ያላዘዘውን እሳት በየጥናዎቻቸው ላይ ሞልተው በእግዚአብሔር ፊት ወሰወሱት ይላል። ከሰማይም እሳት መጣችና ምን አደረገቻቸው? በላቻቸው ይላል። እግዚአብሔርን የምንፈራበት ጸጋ በእኛ ላይ ይውደቅ። እግዚአብሔርን እየፈራን የምናመልክበት፣ እግዚአብሔርን እየፈራን የምንኖርበት፣ እግዚአብሔርን እየፈራን የምንንቀሳቀስበት ጸጋ ያስፈልገናል። ያለዚህ ጸጋ የሚሆን ነገር የለም። ጸጋው ለእድገታችን፣ ጸጋው ለአገልግሎታችን፣ ጸጋው ለአምልኳችን የሚሰጠን። በመጨረሻ ላይ ጸጋው በተለያየ ሁኔታ ለቅዱሳን ይሰጣል። በተለያየ ሁኔታ
በተለያየ ሁኔታ ውስጥ ላለን ሰዎች የእግዚአብሔር ጸጋ ይሰጣል። በመጀመሪያ ደረጃ የምናገረው የእግዚአብሔር ጸጋ ለአብያተ ክርስቲያናት የሚሰጥ ጸጋ ነው። መጽሐፍ ቅዱስ የያዛችሁ ሰዎች ሁለተኛ ቆሮንቶስ 8:1 ላይ እንደዚህ የሚል ቃል አለ። ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን። በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቶታል። እንደ አቅማቸው መጠን ከአቅማቸውም የሚያልፍ እንኳ ወደው እንደሰጡ ምን እናደርግላቸዋለን? እንመሰክርላቸዋለን ይላል። ለመቄዶንያ አብያተ ክርስቲያናት ስለተሰጠው ጸጋ እመሰክራለሁ። የመቄዶንያ አብያተ ክርስቲያናት በመከራ ውስጥ ሆነው ደስታን የሚፈጥር ጸጋ በምን ውስጥ ሆነው? በመከራ ውስጥ ሆነው። በመከራ ውስጥ ስንጓዝ፣ በመከራ ውስጥ ስናልፍ ከመከራችን በላይ የሚያደርገን የአምላካችን የእግዚአብሔር ጸጋ በእኛ ላይ ይሁን። እነዚህ የመቄዶንያ አብያተ ክርስቲያናት ድሆች ናቸው። በጣም የድህነት ጥልቅነት አላቸው። ግን ድሆች ቢሆኑም እላያቸው ላይ ከወደቀው ጸጋ የተነሳ ለጋሶች ናቸው። ሃሌሉያ! ባዶነትን እንዳታይ የሚያደርግ፣ ጉስቁልናን እንዳታይ የሚያደርግ፣ አንተ ለእግዚአብሔር ለአምላክ እንድታድር እንድትቆርስ ካለ እንድታካፍል የሚያስችል የእግዚአብሔር ጸጋ በኢየሱስ ስም ያግኝ። ለመቄዶንያ አብያተ ክርስቲያናት ስለተሰጠው የእግዚአብሔር ጸጋ እንመሰክራለን አለ ጳውሎስ። ምክንያቱም በመከራ ውስጥ ደስተኞች ናቸው። ድሆች ቢሆኑም ግን ይረዱ ነበረ፣ ይደግፉ ነበረ፣ ለወንጌል ይቆሙ ነበር፣ ለእግዚአብሔር ሥራ እጃቸውን ያበረቱ ነበረ። ከምኑ የተነሳ? ከጸጋው የተነሳ። ጸጋ አንተ ላይ ሲመጣ አታፈገፍግም። እኔ ያለው ትላለህ። ጸጋ አንተ ላይ ሲመጣ ትሰለፋለህ። ጸጋ አንተ ላይ ሲመጣ ትፈጥናለህ። ጸጋ አንተ ላይ ሲመጣ ትበረታለህ። ጸጋ አንተ ላይ ሲመጣ ለእግዚአብሔር ሥራ ትነሳለህ። ጸጋ አንተ ላይ ሲመጣ መቆም ትጀምራለህ። ጸጋ አንተ ሲመጣ ሰውን አታመለክትም፣ እኔ ያለሁ ትላለህ። በጌታ በኢየሱስ ስም ይሄ ጸጋ ይውደቅብህ። ምኑ ያስፈልገናል? 1 2 3 ምኑ ያስፈልገናል? ጸጋው ያስፈልገናል። ጸጋው ያስፈልገናል። ጸጋው በከፍተኛ ስቃይ ውስጥ ላለ ደግሞ የሚሰጥ ነው። በከፍተኛ ስቃይ፣ የኑሮ ስቃይ ሊሆን ይችላል፣ የህመም ስቃይ ሊሆን ይችላል፣ የየትኛውም አይነት ነገር ስቃይ ሊሆን ይችላል። ግን በትልቅ ስቃይ ውስጥ ላሉቱ እግዚአብሔር ምኑን ይሰጣል? ጸጋውን ይሰጣል። መጽሐፍ ቅዱሳችን ላይ ስንመለከት ሁለተኛ ቆሮንቶስ 12 ቁጥር 9 ላይ ስንመለከት ሐዋርያው ጳውሎስ በመገለጥ ታላቅነት እንዳልታበይ የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይሄውም እንዳልታበይ ነው ይላል። ይሄ ከሆነ በኋላ ስለዚህ ነገር ከእኔ እንዲለይ 3 ጊዜ አጥብቄ የሰራዊቱ ጌታ እግዚአብሔርን ለመንኩት ይላል። ከዛ ቃል በቃል እግዚአብሔር ያለውን እንስማ። ቁጥር 9 ላይ እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለኝ። ሁላችንም እንደምናውቀው ሐዋርያው ጳውሎስ እስከ 3ኛው ሰማይ ድረስ የተነጠቀ ነው። በስጋ ይሁን በመንፈስ አይታወቅም። እንደዚህ የተነጠቀው ሰውዬ በመገለጥ ታላቅነት እንዳይታበይ እግዚአብሔር የሰይጣን መልእክተኛ መውጊያ ሰጠው። እሱን ለመጠበቅ ነው። ጳውሎስ ሲሮጥ ሲያገለግል መውጊያው ይነካዋል፣ ይወጋዋል፣ ጠቅ ያደርገዋል እና ተጨነቀ። ስለዚህም ጳውሎስ ወደ ሰራዊት ጌታ ወደ እግዚአብሔር ጸለየ። መቼስ የጳውሎስ ጸሎት እንደሚመለስ ሁላችንም እናውቃለን። በእጁ ሬሳ ተነስቷል፣ እውር በርቷል፣ ትልልቅ ነገሮች ሆነዋል በእጁ። እግዚአብሔር ጸሎቱን የሚሰማው ሰው ነው። 3 ጊዜ ጌታን አንሳልኝ ብሎ ሲለምነው ጌታ እንደዚህ አለው፣ ጸጋዬ ይበቃሃል፣ ጸጋዬ ይበቃሃል። ከችግሩ በላይ የሚያደርግህ ጸጋዬ ይበቃሃል። ከመከራው በላይ የሚያደርግህ ጸጋዬ ይበቃሃል። መውጊያው እያለ፣ ችግሩ እያለ፣ ማዕበሉ እያለ፣ ነውጡ እያለ በአንተ ላይ ግን ጸጋዬ ይመጣል አለ። ሃሌሉያ! ዛሬ እላለሁ ባለንበት ሁኔታ ላይ የእግዚአብሔር ጸጋ በእኛ ላይ ይምጣ። ተቸግረሃል፣ ተርበሃል፣ ተጎሳቁለሃል፣ ነገር አልሆነልህም። ምናልባት የምትፈልጋቸው ትልልቅ ነገሮች አሉ፣ በእጅ ያሉ ፕሮጀክቶች አሉ፣
ያልተሸከምካቸው ያልፈጸምካቸው ራእዮች አሉ። እነሱ ሳይፈጸሙ ከእነሱ በላይ ግን አንተን የሚያበረታ የሚያጽናና እንደገና እንድትቀጥል የሚያደርግ ተስፋን እንዳትጥል የሚያደርግ የአምላኬ የእግዚአብሔር ጸጋ ባንተ ላይ ይሁን። ሃሌሉያ። ጸጋዬ ይበቃል። በቂ የሆነ ምን አለ? ጸጋ አለ። በቂ የሆነ የእግዚአብሔር ጸጋ አለ። በጌታ የተባረካችሁ የእግዚአብሔር ቤተሰቦች፣ ሁሉም ጸሎት አይመለስም። ሁሉም ልመና አይመለስም። እግዚአብሔር ልመናዎቻችንን የሚመልስበት ብዙ መንገዶችና መስመሮች አሉት። አንዳንዱን ወዲያው ያደርግልናል፣ ለአንዳንዱ ደግሞ ሊያዘገየ ይችላል። ካልሆነ ደግሞ አይሆንም ብሎ ሊከለክለን ይችላል። ካልሆነ ደግሞ ነገሩ እያለ እግዚአብሔር ምን ይለቃል? 1 2 3 ምን ይለቃል? ጸጋ ይለቃል። ነገሩ እያለ አለ። ነገሩ የጎዳ ነገር አለ፣ የመታ ነገር አለ፣ አንተ ላይ እያስቸገረ ያለ ነገር አለ። ግን እሱ እያለ መራመድ እንዳታቆም፣ መሄድ እንዳታቆም፣ መስራት እንዳታቆም፣ ማድረግ እንዳትቆም የሚረዳ ግን ምን አለ? የሚረዳ ምን አለ? ሃሌሉያ። እያለ እኮ ነው። አዎ ወጀቡ አለ፣ ግን ትራመዳለህ። ስቃዩ አለ፣ አዎ ግን ትራመዳለህ። የተዘጉ በሮች አሉ፣ ግን ትራመዳለህ። ሞትና ሲኦል ያስፈራራሃል፣ ግን ትራመዳለህ። ግራ ገብቶሃል፣ ግን ትራመዳለህ። ምክንያቱ ጸጋው አለ። ጸጋዬ ይበቃል። ቤት ውስጥ የሚተነኩስ ነገር ይኖራል። አዎ የሚተነኩስ ነገር ይኖራል። ጸልየሃል፣ አልንቀል ብሏል፣ ወይ አልቀየር ብሏል፣ ወይም ደግሞ በሞት አልነሳ ብሏል። እሱ እያለ ግን ጸጋ አለ። አንተ ወክ ታደርጋለህ፣ አንተ ትራመዳለህ፣ አንተ ትገሰግሳለህ። ሩጫን ለመፈጸም ወደፊት ትሄዳለህ። የጽድቅ አክሊል ይጠብቅሃልና ትሄዳለህ። ምኑ አለ? 1 2 3 ምኑ አለ? ሃሌሉያ። ታምራት አድርጎታል። ኑሮዬን የታምራት አድርጎታል። ኑሮዬን የታምራት አድርጎታል። ኑሮዬን የታምራት አድርጎታል። ትላንትና ኖሬሃለሁኝ ዛሬን ደግሞ በታምራቴ ሂድ እንጂ ተረጋግተ ኖር ይለኛል ረድኤቴ። እረፍ እንጂ ተረጋግተ ኖር ይለኛል ረድኤቴ። እረጋጋለሁ አንተ ካልከማ። ሃሌሉያ አሜን። የጸጋ ሁሉ አምላክ ባለጸጋ የሆነ እግዚአብሔር ዙፋኑ በጸጋና በምስጋና የተሞላ ክብር ምስጋና ሁሉ ለስሙ ይሁን። እግዚአብሔር ይባረክ። ይህንን ምስጢር ለባሪያዎቹ የሚገልጥ ያስተማረን መንፈስ ቅዱስ ይባረክ።
እግዚአብሔርን እጅግ አድርጌ ጥልቅ የሆነ ነው። የእግዚአብሔር ባሪያ እግዚአብሔር ይባርክ። ዘመኔ የተባረከ ይሁን። በጸጋ ላይ ጸጋ ይጨምርል። እግዚአብሔር ሰሚዎቹን ይስጥ። በውጭም ላሉት በቤት ውስጥም ያሉት በዚህ ጸጋ ቆመውና በፊታችን ያለውን ዘመን የምናሸንፍበት ጸጋ በነገሮች ሁሉ በጸጋውና በኃይሉ እንድንበረታ የጌታ መንፈስ ያስተማረን ክብር ሁሉ ለእግዚአብሔር ይሁን። ቅዱሳኖች ድንቅ ነው፣ ድንቅ ነው። እንደሰማነው ወገኖች ሆይ ሐዋርያ ቅዱስ ጳውሎስ ሳኦል በነበረበት ጊዜ እግዚአብሔርን ቤተክርስቲያንን ሳሳድድ በደማስቆ ጎዳና ተገናኝቶት በብርሃን ከዛ ወደ ክርስቶስ ከመጣ በኋላ በዚህ ጸጋ ወደ ሶስተኛው ሰማይ ሄዶ የእግዚአብሔር መለኮታዊ ጸጋ ዙፋን አይቶ እንዳልታበይ መውጊያ ተሰጠኛል። ያ መውጊያ ሲቀመጥም ሲነሳም ሲያገለግልም በምድር ላይ ባለበት ተቃውሞ በሙሉ ያ መውጊያ አለ። ወደ ጌታ 3 ጊዜ ጸለይኩ አለ እንዲነሳልኝ። ጌታ ምን አለው? ይሄ የሚያደክምህ ይሄ የሚወጋህ ነገር በአንተ አገልግሎትና ሕይወት በዚህ ድካም ላይ ኃይሌን እገልጣለሁ፣ ጸጋዬ ይበቃሃል አለው። ጸጋውን አፈሰሰለት። ጳውሎስ ምን አለ? ይሄንን የተሰጠኝን ጸጋ አልጥልም አለ። ይሄ ጸጋ ምስጢራዊ ታላቅ ነው አለ። በቃ ይሄንን የተሰጠኝን ጸጋ አልጥልም። ቢጀምርም ቢጨርስም የእግዚአብሔር አብ ፍቅር የጌታችን የኢየሱስ ክርስቶስ ጸጋ ከናንተ ጋር ይሁን። የጌታ ጸጋ ከመንፈሳችሁ ጋር ይሁን እያለ ይባርካል። ሲጀምርም ሲጨርስም በዚህ ጸጋ ነው። ክብር ለኢየሱስ ይሁን። በእውነት የቆምነው ያለነው የበረታነው የምንመሰክረው የምናገለግለው በሕይወት ክርስትናችን መገለጥ ነው የምንለው በዚህ ጸጋ ነው። ሃይማኖት አይደለም። ሃይማኖት የክርስቶስ ትምህርት እንዲህ የተማርነው ትምህርት ነው። ጸጋ ዓለማዊ ምኞትን አስክዶ የሰማይቷን መንግስት እንድንናፍቅ የሚያደርገን ነው። ከዛ ውጭ ያለው ልዩ ወንጌል ነው። የመናፍቃን የሐሰተኛ ነቢያት ክርስቶስን የሚሸፍን እንደዚህ አይነት ጊዜያዊ ተቆጥራ በተሰጠችን ዓለም የላኛውን እንዳናስበታች የሚያደርግ በጌታ ስም የታሰረ ይሁን። ይሄ ጸጋ በቤታችሁ፣ በመንገዳችሁ፣ በስራችሁ፣ በዘመናችሁ ሁሉ ከናንተ ጋር ይሁን። የጌታ ጸጋ ከናንተ ጋር ይኑር፣ ከናንተ ጋር ይሁን ይላል። ክብር ለኢየሱስ ይሁን። በእውነት እጅግ እጅግ ነፍስ አልቀረልኝ። ወንጌል ማለት ይሄ ነው። በቃ ወንጌል ይሄ ነው። ስለ ልጁ ስለ ክርስቶስ ከአብርሃም ጀምሮ እስከ አዲስ ኪዳን ድረስ እግዚአብሔር ያፈስ በጸጋ ላይ ጸጋን ሰጠን እኮ። በጸጋ ላይ ጸጋ፣ በጸጋ ላይ ጸጋ አብዝቶን ሰጠን። ክብር ለጌታ ይሁን። መንፈስ ቅዱስ ይባረክ። ይህንን የገለጠልን ቅዱሳኖች እንደተባረካችሁ እንደተማራችሁ አምናለሁ። በእውነት ይህ ጸጋ የማያስፈልገው ስጋዊ ሰው የለም በምድር። የእግዚአብሔር ጸጋ ሁሉንም የሚያስችል ጸጋ፣ ጸጋው በእምነት ካዳነን በኋላ በዚህ ጸጋ ነው ሁሉ ነገር የሚከናወነው። ስለዚህ ጸጋ የማያስፈልገው የለም። ለመዳንም ለመቆምም ለሁሉ ነገር የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። በዚህ ጸጋ ነው እንግዲህ ጸጋው በእምነት አድኗችኋል። ይህም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከስጋ ከስራ አይደለም፣ ስጦታ ነው። ሰጪውም ደግሞ እግዚአብሔር አብ በልጁ በክርስቶስ ኢየሱስ መንፈስ ቅዱስ የሚመሰክር። እኛ ባንመሰክር መንፈስ ቅዱስ ይመሰክራል። ስለዚህ እውነት፣ ስለዚህ በዚህ ዘመን ይሄ ያስፈልገናል። ለዚህ ነው ባለፈውም እንዳየነው ቅዱሳን ማጽናናት፣ ማበረታታት፣ ሰዎች ወደ ጌታ ወደ እውነተኛ ወንጌል እንዲመጡ፣ ወደዚህ ወደ ጸጋ ወንጌል እንዲመጡ፣ የአሕዛብ ሙላት ከመሙላቱ በፊት ይሄ ወንጌል መሰበክ ከምድር ከመቆሙ በፊት በዚህ ጸጋ ተገልገሉ።
በጸጋው ወንጌል ኑሩ፣ በጸጋው ወንጌል ውጡ፣ በጸጋው ወንጌል ጌታ እግዚአብሔር አምላካችን ዘመናችንን ያሻግረናል። ከሚመጣው ፍላጻ ሁሉ የሚያሻግረን ይሄ ጸጋ ነው። ስለዚህ ይሄ ጸጋ ያስፈልጋቸዋል። ይሄ ጸጋ የሚገኘው ደግሞ አስቀድማችሁ የእግዚአብሔርን ጽድቅና መንግስት ፈልጉ፣ ሌላው ይጨመረ። የእግዚአብሔር ጽድቅ፣ የእግዚአብሔር ጥበብ፣ የእግዚአብሔር ዕውቀት የሆነው ክርስቶስ ኢየሱስ ነው። ወደ ጌታ ወደ ክርስቶስ ነው። ጳውሎስ ከላይ ነው የሚጀምረው። በአብ ቀኝ ከተቀመጠው ከክርስቶስ ጀምሮ ነው ወደ ታች ወደ መስቀሉ የሚመጣው። መስቀሉ ላይ ተፈጸመ ስላለ ጳውሎስ የሚጀምረው ለተገለጠለት ወንጌል ስለ ክርስቶስ ነው። ለዚህ ነው በወንጌል አላፍርም ይላል። በክርስቶስ አላፍርም። ክርስቶስ ሕይወት ነው፣ እውነት ነው፣ መንገድ ነው። ይሄ ያልገባችሁ ወይንም ይሄ በተለያየ ሃይማኖት ከሆነ ብርሃን ወደ ሆነ ወደ ክርስቶስ ነው። ይሄ ጸጋ ያስፈልግሻል። ይሄ ጸጋ ያስፈልጋል ወንድሜ፣ አባቶቼ። ይሄ ጸጋ ሁሉን የሚያስችል ጸጋ ነው፣ ሁሉን የሚያስችል። ስለዚህ ይህን ጸጋ ወደ ሕይወታችሁ ጋብዙ። ጌታ የሌላችሁ በእውነት በዚህ ጸጋው በእምነት አድኖናል። ለደህንነት የሆነ ከዘላለም ሞት ወደ ዘላለም ሕይወት ወደ እግዚአብሔር ልጅነት ከዲያብሎስ ልጅነት ወደ እግዚአብሔር ልጅነት የሚያመጣ ይሄ ጸጋ ነው። ይህን ጸጋ አጋብዛችኋለሁ። እስቲ ጌታ በእርግጥ ዛሬ ነፍሳችሁ ከዚህ ዓለም ብትለይ ከስጋችሁ ብትለይ ጌታ አላችሁ ወይንስ እግዚአብሔር ያውቃል ነው የምትሉት? ወይንስ የተለያየ አማልክቶች እነሱ ያውቃሉ ነው የምትሉት? የእግዚአብሔር ጸጋ ነው። ዙፋኑ በጸጋ የተሞላ ጌታን በጸጋ የተሞላ ጌታን በምድር ላይ ጸጋ ያስፈልገው በጸጋና በሞገስ እንዳደገ ለአገልግሎታችንም ለሕይወታችን ለዘመናችን ይሄ ጸጋ ያስፈልገናል። ጌታ የሌላችሁ አጭር ጸሎት እናደርጋለን። ቅዱስ አባት ሆይ በክብር በክርስቶስ ኢየሱስ እንደሰማሁት ቃል ወደ ጸጋ ዙፋን በእምነት ቀርባለሁ። ይሄ ጸጋ ዓለማዊ ምኞትን አስክዶ ወደ አንተ ወደ ልጅ ወደ ክርስቶስ ኢየሱስ መንግስት የሚያስገባ የእውነት ቃል ስለሆነ ጌታ አባቴ ሆይ በክብር በክርስቶስ ኢየሱስም በዚህ ሰዓት እኔ በደለኛ ኃጢአተኛ ሰው ነኝ። በማወቅም ባለማወቅም በድፍረትም የሰራሁትን ኃጢአት በደል ሁሉ ይቅር በለኝ። ጌታ እግዚአብሔር ከልቤ የወጡ ብዙ ክፋቶች፣ ተንኮሎች፣ መናገር የሌለብኝን ተናገር ያልከኝን ሳልናገር የሕይወት ራስ የሆንከውን አንተን ክጄ በሌሎች አማልክቶችና በመሰለኝና በደሳለኝ ሄጄ ሕይወቴ ከምትጠፋ ዛሬ በሰማሁት በዚህ በጸጋ ቃል ወደ ጸጋ ዙፋን በመቅረብ ነፍሴን ለታመኑት እጆች እሰጣለሁ። ልጅ አድርገህ ተቀበለኝ። በሕይወት መዝገብ ላይ በክብር በክርስቶስ ኢየሱስ ደም ጻፍልኝ። ልጅ አድርገህ ስለተቀበልከኝ አመሰግናለሁ። በቀሪው ዘመኔ ቃልህን አስተምረኝ፣ ጸሎት አስተምረኝ። አንተ ወደምትሰበክበት ቀጥተኛው መንገድ ምራኝ። ስለምታረግም አመሰግናለሁ። በክብር በክርስቶስ ኢየሱስ አሜን። ጌታ ኢየሱስ ይባርካችሁ። ይሄ ነው እንግዲህ ወንጌል፣ ይሄ ነው። ለሚጠፉት ሞኝነት ነው፣ ለሚያምኑ ግን የእግዚአብሔር ኃይል ለማዳን ነው። ጸጋው በእምነት አድኗል። እምነት ከመስማት ነው፣ መስማትም የእግዚአብሔር ቃል ነው። ዛሬ የእግዚአብሔርን ቃል በመንፈስ ቅዱስ ከእግዚአብሔር ሰው ሰማን። ጸጋው ያስፈልገናል። ቅዱሳን አባቴ ብሩካኖች፣ እንግዲህ ከኛ የሚጠበቀው ምንድን ነው? በጌታና በጸጋው ችሎት የበረታችሁ ነው። እንደ ጌታ እንደ ኢየሱስ በጎ ወታደር ሆናችሁ ዝመቱ። ለሰው ሁሉ ይሄ የጸጋ ወንጌል እንዲሰበክ ወደ ዓለም ሁሉ ሂዱ ብሏል፣ ልኮናል። እስከ ዓለም ፍጻሜ ደግሞ እኔ ከእናንተ ጋር ነኝ ብሏል። መንፈስ ቅዱስን ሰጥቶናል። ስለዚህ ዝም ልንል አንችልም። በተሰጠን ዕድል በተሰጠን ጸጋ በደረስንበት እንመሰክራለን፣ እንናገራለን። በእውነት በጣም ነው የተባረኩት። እንደተባረካችሁ ማምናለሁ። ክብር ሁሉ ለእግዚአብሔር ይሁን። ሌሎችን በማገልገል ሼር በማድረግ ባለፈውም ሳምንት እንደዚሁ እኔ ባርካችኋለሁ። በእውነት ነው የምላችሁ። አንዳንድ ጊዜ ሰዎች የምታስቡት ነገር አለ። ዛሬ ልናገረው። የሆነም ሰው ደውሎ ስለጠየቀኝ ነው። በዚህ በዩቲዩብ 5 ዓመት ሆኖኛል ሳገለግል
ባለፈው እንዳልኳችሁ 3 ጊዜ ዩቲዩቤን ቀይሬዋለሁ። ለምን? ገንዘብ ፍለጋ ስላልሆነ የገባሁት። ገንዘብን ፍለጋ አይሁን መንገዳችሁ ይላል። በነፃ የተሰጣችሁን በነፃ ስጡ ስለሚል ገንዘብ ማገኝ ይመስላችኋል? 5 ዓመት በክብር በክርስቶስ ኢየሱስ ስም እመሰክርላችኋለሁ 5 ሳንቲም ከዩቲዩብ አግኝቼ አላውቅም። እኔ ግን ለዚህ ለሚያዘጋጅልኝ ካምፓኒ 16 የአሜሪካን ዶላር በየወሩ ከፍላለሁ። ጌታ ምስክሬ ነው። አልፈልግም። የሰጠኝ ያለኝ ይበቃኛል። ወንጌልም አስተምሮኛል። ያለህ ይበቃል፣ ምትበላው፣ ምትለብሰው፣ ምትኖረውን ከሰጠው ይበቃል ብሎኛል። የዚህን ዓለም ገንዘብ በክርስቶስ ወንጌል ላይ ጨምሬ ለምንድን ነው ብትሉኝ 1000 ከሞላ አሁንም ወደ 500 እየገባ ነው። ወደ 800 ሲገባ አጠፋዋለሁ። ሌላ ነው አልፈልግም። እኔ ለገንዘብ አልገባውም። የኔ ገንዘብ እናንተ ናችሁ። እግዚአብሔር ሲሰራ እኛ የእርሱ ገንዘቦች ነን። እናንተም ስታገለግሉ አብራችሁን ስላገለገል እውነት በጌታ ፊት ነው የምመሰክረው። 5 ሳንቲም በ5 ዓመት ውስጥ አላገኘሁም። አልፈልግም። የረዳኝ ያቆመኝ እግዚአብሔር ለኔ ያደረገውን ለናንተ ያደርግላችሁ። ለእንደዚህ አይነት ጭካኔ ያበቃኝ ምህረቱና ቸርነቱ ያደረገልኝ ነገር ነው። ከ37 ዓመት አሜሪካን ኑሮ ወደ ሀገሬ ያስገባኝ ያዕቆብ አምላክ የምበላው የምለብሰው የምኖረው ሁሉን አድርጎልኛል። ለዩቲዩብ ለሱ ገንዘብ ብዬ የማደርገው ነገር የለም። በጌታ ፊት ጌታን አመስግኑልኝ። ስለዚህ ለዚህ ነው ሼር አድርጋችሁ ሰዎች ይረዱ፣ አብረና አገልግል። እኔ ለአዳዲሶች የምትገቡ እንደዛ አይነት አገልግሎት እንዲደርሳችሁ እንጂ እኔ ሰብስክራይብ አድርጉ እንደዛ አድርጉ ብዬ ጨቅጭቄም አላውቅም። እኔ የምለው ምንድነው? ሼር አድርጉ፣ አብረና አገልግል ነው። ከዛ ውጪ ክብር ሁሉ ለእግዚአብሔር ይሁን። ጌታን ተከትዬ ያጣሁት ነገር የለም። የምድረ በዳ አምላኬ በመጨረሻ ኤፍታ ብሎ ፈቶኝ ሰንበቴ ክርስቶስ እረፍ ብሎኝ በምድሬ በሰላም ነው ያለሁት። በሰላም ህዝቤ እንደሚኖረው ለአገሩ የመጣው ለሰው ሁሉ የመጣው ለኔ መጥቷል። በመጠኑ ኖሬ ዘመኑን ይዋጀው በሰላም በፍቅር በደስታ ነው ያለሁት። ክብር ሁሉ ለኢየሱስ ይሁን። ይሄን እንደው ልግለጽላችሁ ብዬ ነው። ብዙዎች ስለሚመስላቸው አውቃለሁ እንደሚያገኙ አውቃለሁ። ለዚህ ነው የምታዩት ጥል፣ ክርክር፣ አድመኝነት የሚደካ አንዱ ሃይማኖት ወደ አንዱ ሃይማኖት ወጣን። እችን ማጋጨት፣ ማጣላት፣ ያንን ለመስማት የሚገቡት ሰዎች ያንን ሲያደርጉ በዛ የለም። እኔ ጋር የተሰቀለው ክርስቶስ ነው የሚሰበከው። ትንሣኤ፣ ህይወት ክርስቶስ፣ ቅዱሳንን ማጽናናት፣ በተቻለ መጠን መርዳት። ይሄ ከጌታ የተሰጠኝ ጸጋ ነው። ዛሬ እንደተመጸጋው ነው ለዚህ ያበቃኝና ጌታን አመስግኑ። እንግዲህ መጽሐፉ እንደሚነግረን በራእይ መጽሐፍ ላይ ጌታ በምድር በስጋው በነበረበት ጊዜ በዚህ ጸጋ አምላኩንና አባቱን ያመልክ ነበር፣ ይታዘዝ ነበር። ታማኝ ምስክር ነበር። ከሙታንም በኩር የነገስታት ሁሉ ገዢ ነበረ። ስለዚህ በልጁ በክርስቶስ ኢየሱስ የመጡትን እስተመጨረሻ ስለወደዳቸው ለወደደን ለእርሱ ከዘላለም እስከ ዘላለም አምላካችን እግዚአብሔር በክርስቶስ ኢየሱስ ጸጋና ሰላም ከሁላችሁ ጋር ይሁን ይላል። ክብር ለእግዚአብሔር ይሁን። ይሄ መለኮታዊ ጸጋ ሲገባን ነው ደህንነት ራሱም ይገባል። ይሄ ደህንነት ምስጢር የነበረውን ነው አባቶች የተመራመሩት፣ መላእክቶቹ ላዩ የተመኙት፣ የተገለጠው ክርስቶስ። ክብር ለእግዚአብሔር ይሁን። ለዚህ ጸጋ ተጠርተናል። በዚህ በረከት እስተመጨረሻው ከጅማሬው ፍጻሜያችን ያማረ ይሁን። የጌታ ጸጋ ከሁላችሁ ጋር ይሁን። አሜን። ጌታን አመስግኑልኝ። አሁንም እናንተ ይሄንን ሼር አድርጉ። ክብር ሁሉ ለእግዚአብሔር ይሁን። ቅዱስ አባት ሆይ እናመሰግናለን፣ እናከብራለን። በክብር በክርስቶስ ኢየሱስም ስለሰጠን በረከት ጸጋ እናከብራለን። መንፈስ ቅዱስ ሆይ ጌታ ኢየሱስን ከፍ
አድርገው አብ ደስ እንዲለው ጌታ ሆይ እናከብራለን። በእውነት ከፍ ከፍ በሕይወት በእድሜያችን ላይ ይህን ጊዜና ዘመን ስለሰጠን በውጭም በአገር ውስጥም አሁንም በዓለም ላይ በጀመረው ምጣር የሚያቆመን ጸጋ ነው። እንድንበረታ የሚያደርገን በሁሉ ነገር ላይ ጨምረን ፍቅርን ጨምረን ምሕረትን ይቅርታን ጨምረን እንድንቆም የሚያደርገን ጸጋ ነው። አሁንም ለእህቶቼ ለወንድሞቼ ጸጋን አብዛ ጌታ ሆይ በጸጋ እንድንቆም እርዳን። ቀሪው ዘመናችን ጊዜያችንን ላንተ አሳልፈን እንሰጣለን። ከፀሐይ መውጫ እስከ መግቢያው ድረስ ክብር ሁሉ ተጠቅልሎ ለስም ይሁን። ማራናታ አሜን። ጌታ ኢየሱስ ሆይና ሃሌሉያ። ክብር ለጌታ ይሁን። ቅዱሳን አባቴ ብሩካኖች በክርስቶስ ፍቅር ወዳቸዋለሁ። እንግዲህ በድጋሚ ይህን ሼር አድርጉ። ሻሎም